አርሰናል ደግሞ እንግዲህ ለኒኮላስ ጆበር አዳዲስ ጉዳዮች ቦነስ ሰጥቶታል እየተባለ ነው የሚገኘው። የቆመ ኳስ ላይ በአመት ምን ያህል ጎል ታስገኛለህ ተብሎ ኮንትራቱ ላይ ተቀምጦ ነበር። በኮንትራቱ መሰረት የሚፈለገው ጣራ ላይ ደርሷል። 16 ጎል አርሰናል በዘንድሮው ውድድር ዓመት ከቆመ ኳስ አስቆጥሯል። ይህ በእንግሊዝ እግር ኳስ አዲስ ክብረ ወሰን ነው። አንድ ከጨመረ ለብቻ ክብረ ወሰን ይወስዳል። አሁን ግን አይ ቲንክ የአንድ ክለብን ክብረ ወሰን ተጋርቷል፣ ብዙ ጎል ከቆመ ኳስ ማስቆጠር። በነገራችን ላይ በዘንድሮው ውድድር ዓመት በእንግሊዝ ፕሪሚየር ሊግ ገና 281 ጨዋታ ተደርጓል። 138 የቆሙ ኳሶች ተቆጥረዋል። አምና 380 ጨዋታዎች ተደርገው 135 ኳሶች ናቸው ከቆመ ኳስ የተቆጠሩት። የመቶ ጨዋታ ልዩነት እያለ አሁን የእንግሊዝ ፕሪሚየር ሊግ በቆመ ኳስ ብዙ ጎል በማስቆጠር ክብረ ወሰን ተሰብሯል ማለት ነው። አርሰናል ከነዚህ ውስጥ 16ቱን አስቆጥሯል ከተቆጠሩት 138 ጎሎች በቆመ ኳስ። አሁን ብዙዎች እያነሱት የሚገኘው ጥያቄ የሪቼ ጄምስን ሀሳብ ነው። ሪቼ ጄምስ 90% ቡድኖች አሁን በቆመ ኳስ መተማመን ጀምረዋል፣ እግር ኳስ እየተበላሸን የሚል ሀሳቡን ሲሰጥ ነበረ ሰሞኑ ከአርሰናል ሽንፈት በኋላ የራሱንም ቡድን ጨምሮ ማለት ነው የተናገረው። በቃ የእግር ኳስ ዳይናሚዝም ተቀይሯል፣ አሁን በቆመ ኳስ ጨዋታን አሸንፎ መውጣት እንደሚቻል እያሳዩ ነው የሚገኘው የሚለውን የሚያረጋግጥ ነው። 138 የቆሙ ኳሶች ተቆጥረዋል። አምና በ380 ጨዋታዎች ያልተቆጠረ ጎል ዘንድሮ ገና በ281 ጨዋታዎች ተቆጥሯል። ብዙ ቁጥር ነው። ጆበር ታዲያ ይህንን ክብረ ወሰን 16 ጎሎችን በዓመት የማስቆጠር ክብረ ወሰንን በመጋራታቸው ከፍተኛ የኪስ ገንዘብ እንደተሰጣቸው እየተዘገበ ነው የሚገኘው። እንዲሁም ለንደን ላይ ጭምር በዚህ ገንዘብ ቤት እንደገዙበት የመረጃ ምንጮች እየጠቀሙ ይገኛሉ ኒኮላስ ጆበር። እና ይሄ የቆመ ኳስ ላይ ያለው ጥገኝነት የአርሰናል ብቻ ሳይሆን የሊጉም እንደሆነ ማሳያ ነው። ሊጉ በራሱ የዛ ጥገኛ እንደሆነ ቁጥሮቹ በደንብ ፍንትው አድርገው እያሳዩ የሚገኝበትን ሂደት እየተመለከት እንገኛለን። ሌላው ከአርሰናልና ከማንቸስተር ሲቲ የዋንጫ ፉክክር ጋር በተያዘ ማንቸስተር ሲቲ የአርሰናል አይነት ዕጣ ፈንታ አሁን እየደረሰው ነው። በ10 ቀን 4 ጨዋታ ሊያደርግ ነው። መቼ? ከመጪው እሁድ ጀምሮ ቅዳሜ ኦር እሁድ በኤፍኤ ካፕ ኒውካስልን ያገኛል። በ7 ማለት ነው ማርች 7 ሪያል ማድሪድን ያገኛል በደርሶ መልስ። ዌስትሃምን ያገኛል መሃል ላይ። በአጠቃላይ 4 ጨዋታ ያደርጋል። እነዚህ የሚከናወኑት 4 ጨዋታዎች በ10 ቀን ውስጥ ነው የሚከናወኑት። በ10 ቀን ውስጥ ኒውካስልን አግኝቶ ማድሪድን በመልሱ እስከሚያገኝበት ጨዋታ ድረስ 4 ጨዋታ ያደርጋል ማንቸስተር ሲቲ። አርሰናል ነበር እንዲህ አይነት ሰሞነኛ ነገር እየተመለከትንበት የምንገኘው። ጨዋታዎቹ ደግሞ በጣም ጠጠር ያሉ ጨዋታዎች ናቸው። ኒውካስልን በኤፍኤ ካፕ በጠንካራ ቡድን ልገጥሞ የሚገባ ጨዋታ ነው። እንግዲህ ጋርዲዮላ ፎጣጥሮ ኤፍኤ ካፕ ይቅርብኝ ካላሉ በስተቀር ማለት ነው። ሴንት ጄምስ ፓርክ ስቴዲየም ላይ ነው። ማድሪድን በቻምፒዮንስ ሊግ ላለመውረድ እየተጫወቱ የሚገኘውን ዌስትሃምን በፕሪሚየር ሊግ እንደገና ማድሪድን በመልሱ ጨዋታ ከባባድ 4 ጨዋታ ነው የሚያደርገው። አርሰናል ይህንን ይጠቀምበት ይሆን ወይ ይሾልክ ይሆን ወይ የሚለው ተጠባቂ ጉዳይ ሆኗል። ነገ እኩል ተመሳሳይ ሰዓት ይጫወታሉ። ከዛ በኋላ ግን አርሰናል ማንስፊልድን ነው የሚያገኘው በኤፍኤ ካፕ። በሻምፒዮንስ ሊጉ ሊቨርኩሰን ነው የሚያገኘው። የአርሰናል ቀላል ፊክስቸር ነው፣ በንጽጽር ቀለል ያለ ፊክስቸር ነው። ግጥሚያዎቹ አብዛኞቹን ተጫዋቾችን የምታሳርፍበት ነው። ለምሳሌ በማንስፊልዱ ጨዋታ ላይ ተጫዋቾችን አሳርፈ ሊቨርኩሰን ላይ ሜዳ ውጭ ወደ 3 ጎል አስቆጥረ ብትመጣ የመርሱን ጨዋታ ምርባና ቢስ ታደርገዋለህ ማለት ነው። ማድሪድ ግን ያንን የማድረግ አቅም የለውም። ኒውካስል ፕሌይኦፍ ነው፣ ካላሸነፍክ ትወርቃለህ። ማድሪድ ከሜዳቸው ውጭ ሄደው ጥሩ ውጤት ይዘው ቢመጡ እንኳን ማድሪድን አታምነውም፣ በሜዳ ሊቀጣ ይችላል። እነ ክሊያን ምባፔ ደርሳሉ ለመርሱ ጨዋታ። ዌስትሃም ላለመውረድ ነው የሚጫወቱ። ስለዚህ አርሰናል ይችን አጋጣሚ ይጠቀማሉ የሚሉ ሀሳቦች እየተነሱ ነው የሚገኙ። ቀጣይም ተመሳሳይ ፊክስቸር አለው ሲቲ፣ ተመሳሳይ 4 ጨዋታ በ10 ቀን የሚያደርግበት ይጠቀማሉ አርሰናል። ሲቲ የአርሰናልን አድቫንቴጅ አልተጠቀመም ከዚህ በፊት። አርሰናል በሳምንት 4 ጨዋታ በሚያደርግበት ጊዜ የባለፈውን ብቻ ነው የተጠቀሙ። አርሰናል በወልቭስና በብሬንፎርድ የጣለበትን ነጥብ ከዛ ውጭ ያሉትን ሲጠቀምበት አልነበረም። አሁን ደግሞ ተራው የሲቲ ነው። ተደጋጋሚ ጨዋታዎችን
አንድ ሳምንት 2-3 ጨዋታዎችን የሚያደርግበት ነው። ተስተካካይ ጨዋታዎችም የፕሪሚየር ሊጉ ስላሉበት በዚሁ የአራትዮሽ ዋንጫ ጉዞ የሚቀጥል ከሆነ እና አርሰናል አጋጣሚ ይጠቀማል ወይ አብረን የምንመለከተው ጉዳይ ይሆናል። ሪካርዶ ካላፊዮሪን በተመለከተ የወጣ ሌላ መረጃ አለ። ካላፊዮሪ ለንደን አልተመቸኝም ብሏል። ለንደን ያልተመቸኝ ቀዝቃዛ አየር ጸባይ ምናምን የሚለው ሳይሆን መኪና አልነዳም ነው የሚለው ሪካርዶ ካላፊዮሪ። በጣም መንገዱ የተጠባበቀ ድንገት የመንገድ መዘጋጋት የሚገጥምህ ህጎች ሲሪየስሊ መከተል ያለብህ እና ለዛ ስለሆነ በሹፌር ነው የምንቀሳቀሰው ይላል ሪካርዶ ካላፊዮሪ። ካላፊዮሪ በነገራችን ላይ እነ ኦዲጋርድ እና ሌሎቹ ተጫዋቾች አብዛኞቹ አርሰናል ተጫዋቾች ከሚኖሩበት ሰፈር ርቆ ነው የሚኖረው 50 ኪሎ ሜትር ግርሜ። ለምንድን ነው ሲባል እኔ ቤተሰቤ ላይ ልጅ የለኝ የሚያስጨንቀኝ ነገር የለም የልምድ ቦታ ቢርቅም ቀደም ብዬ ወጥቼ በመኪና በሹፌር ዘና ብዬ ደርሳለሁ ይላል እና መንዳት እፈልጋለሁ። እንግሊዝ ውስጥ ግን ህጋቸው በጣም ሲሪየስ ነው። በተመሳሳይ የቱ ቦታ ላይ ምን አይነት የመንገድ መዘጋጋት እንደሚገጥም አታውቅም። እሱ አልተመቸኝም ለንደን ውስጥ እና ከጓደኞቼ ርቄ የምኖርበትም ዋነኛው ምክንያት እኔ ነፃ ነኝ፣ ብቸኛ ነኝ፣ ስለዚህ ምን የሚያስጨንቀ ነገር ስለሌለ ነው የሚልና ያስጨንቃል። ግን ግርምዬ ብዙም በሹፌር ነው የሚሄደው ብሏል። ግን የእንግሊዝ የመንገድ ሁኔታ ብዙም አላስደሳች አይደለም እያለ ይገኛል። ከጉዳት ጋር ተያይዞ አድማጮች እየጠየቁ ስለሆነ ነገ በስፋት እንመጣለን። የአርሰናልና የብራይተን ጨዋታ፣ የሲቲና የኖቲንጋም ማንቸስተር ዩናይትድና የኒውካስልን ጨዋታ፣ የአስቶን ቪላና ቼልሲን ጨዋታ በስፋት እንዳስሰዋለን ከጉዳትና መሰል ነገሮች ጋር በተያያዙ ምናልባት የራይስን ጉዳት ሰምተው ነው በርካቶች ለመግለጽ ያህል ዲክላን ራይስ እስካሁን የተረጋገጠ ነገር የለም። ግን ጉዳቱ ከባድ አይደለም። የተረጋገጠው ይሄ 2 ሳምንት 3 ሳምንት ወር ምናምን የሚያደርግ ጉዳት አይደለም። ሜቢ የብራይተኑ ጨዋታ ሊያበልጥ ይችላል። የነገው ጨዋታ ዲክላን ራይስ አይኖርም፣ ላይኖር ይችላል ነው ስቲል ተቀይሮ ሊገባ የሚችልበት ቻንስ ይኖራል፣ ግን ላይኖር ይችላል። ከዛ በኋላ ማንስፊልድ ስለሆነ እረፍት ስለሚያገኝ የጉዳት ሁኔታ አሳሳቢ ካልሆነ ተጠቅመውበት ቀጣይ እስከ ሳምንት በላይ ሊቨርኩሰን እስከሚያገኙ እረፍት ስላለው ለነገው ሊጠቀሙበት ይችላሉ። አለበለዚያም ተቀያሪ ወንበር ላይ ሊያስቀምጡ ይችላሉ። የሚያሰጋ ጉዳት ግን አይደለም። ይሄ ወር 2 ወር የሚያቆይ አይደለም። ማርቲን ኦዲጋርድን በሚመለከትም ለጥንቃቄ ነው የጉልበት ጉዳቱ ከዚህ በፊት የነበረው የማገርሸት ነገር እያየንበት ስለሆነ ጥንቃቄ እናርግ በሚል አድርገንለታል የሚል ሀሳብ እያስቀመጡ ነው የሚገኙ። ስለዚህ ኦዲጋርድንም የማሳረፍ ጉዳይ ስለሆነ አርፏል። ያለፈውን ሳምንት ነገ ተጫውቶ እንደገና ማንስፊልድ ላይ ያሳርፈው ለሊቨርኩሰኑ ጨዋታ ዝግጁ ሊያደርጉት ይችላሉ። ከዛ ውጭ ግን ሌላ የጉዳት ዜና የለም። አንድ አድማጭ እየጠየቀ ስለነበረ ነው ጋብርኤል ማጋሌሽ ተጎድቷል የሚል የሶፊን ድምፅ ሰማው ይላል። የዛሬ 2 ወር 3 ወር የነበረውን እሱን እየቆረጡ እያቀረቡት ስለሆነ እንደሱ እናንተ መጠንቀቅ አለባቸው አድማጮችም ስታዩ ለማለት ያህል ነው። በዚሁ አንዳንድ ዜናዎችን ለመግለጽ ያክል የቀድሞ የቼልሲ ተጫዋች ሉዊስ ፊሊፔ ከፍላሚንጎ አሰልጣኝነት ተባሯል እና አስገራሚ የሆነው ከአሰልጣኝነቱ ፊሊፔ ሉዊስ የተባረረበት ምክንያት ወይም ደግሞ የተባረረው 8-0 ተጋጣሚውን ካሸነፈ በኋላ መሆኑ አስገራሚ ነው። ለምን አሸነፈ? ባክ ቱ ባክ ዋንጫዎችን አጥቷል ከወራት በፊት ማለት ነው እና የሱፐር ኮፓ ብራዚልን እና የሪኮፓ ሱድ አሜሪካናን ባለፈው ወር እነዚህን 2 ዋንጫዎች አጥቷል። ግን ከማዱሬራ ጋር በነበረው ጨዋታ በድምር ውጤት 11-0 አሸንፎ ለዋንጫ እሁድ ከፍሉሜኔሴ ጋር ጨዋታ አለው በቀጣይ እሁድ ማለት ነው በመጪው እሁድ እና የትናንቱን 8-0 ነው ያሸነፈው። የመልሱን ጨዋታ 3-0 ነው በድምሩ 11-0 ነው ያሸነፈው እና አባረውታል። ሉዊስ ፊሊፔ 40 ዓመቱ ነው። የቀድሞ የቼልሲ ተጫዋች ነው። 2015 በጆዜ ሞሪኖ አሰልጣኝነት ዋንጫ ወስዷል ከቼልሲ ጋር። በነገራችን ላይ ብዙዎቹ ያስታውሱታል ብዬ አስባለሁ። በእንግሊዝ ፕሪሚየር ሊግ ከቼልሲ ጋር 2015 በጆዜ ሞሪኖ አሰልጣኝነት አትሌቲኮ ማድሪድ ነበር ብዙ። አዎ ከዛ ፍላሚንጎን 2025 ላይ የኮፓ ሊበርታዶስ አሸናፊ አድርጎታል። 2025 ላይ ባለፈው ዓመት ማለት ነው። እንደገና ደግሞ ፍላሚንጎን ለ7 ዋንጫዎች ስኬታማ አድርጎታል። የተለያዩ 7 ዋንጫዎችን አስገኝቶለታል። ቴቴን ተክቶ ነው የብራዚላዊን ቴቴ ተክቶ ነው ፊሊፔ የብራዚል ብሔራዊ ቡድን አሰልጣኝ ነበር። ወደ አሰልጣኝነቱ የመጣው ግን ትናንት 8-0 አሸንፎ ተሰናብቷል። ሌላኛው አነጋጋሪ የሆነው በሲዲ ስፖርት የፌስቡክ ገጻችንም ላይ መረጃውን ለቀነዋል። ትራዮሬ ክብደት እንዳያነሳ
ተከልክሏል። ጂም እንዳገበተ ቀንስ ሰውነት ጡንቻ አበጠ ከመጠን በላይ ተለጠጠ ቀንስ ብለውታል። ኑኖ ኤስፕሬንቶ ሳንቶ ናቸው ለኳስ ተጫዋች እንደዚህ መሆን የለበትም። ኑኖ ኤስፕሬንቶ ሳንቶ አሰልጣኙ የዌስትሃም አሰልጣኝ ትራዮሬን አዳማ ትራዮሬን ኧረ ጡንቻ ተለጠጠ እጅህ እኮ እግር እየመሰለ ነው በሚል ቀንስ ብለውታል። አጋሮቻችን ዶክተር መቤት ጥርስ ሕክምና ማዕከል የጥርስ ህመም ካለ ለውበትም ለጤንነት ምሩ ዶክተር መቤት ጎራ ይበሉ። ዘወትር ከሰኞ እስከ ቅዳሜ ድረስ ከጠዋቱ 2 ሰዓት እስከ ምሽቱ 12 ሰዓት ድረስ አገልግሎታቸውን ይሰጣሉ። የተመሰከረለት ዓለም አቀፍ የጥርስ ሕክምናን በኢትዮጵያ የሚሰጥ ለኢትዮጵያኖችም ለውጭ ዜጎችም የተመቼ ነው። ተመጣጣኝ አገልግሎት የገንዘብ ክፍያ የሚቀበል ነው። ዶክተር መቤት የጥርስ ሕክምና ማዕከል 0911449917 ላይ ደውሉ። ኢምፕላንቲንግ እንደዚሁም ብሬስ ማሳሰር ለምትፈልጉ ስፔሻል ፓኬጅ ወይም ልዩ ቅናሽ አለ። ሮሜ በሳሎና ስፓም የዚህ ፕሮግራም የክብራ ጋር ነበረ። ይደውላችሁ 0977697769 ላይ ሮሜ ማሳጅ ሞሮኮ ስፓ ባስ አገልግሎት ወንዶች ሜስቶችን ጸጉር ቤት ሁሉንም በአንድ የሚያገኙበት ቦታ ነው። እናት ባንክ ማን እንደ እናት እያሉት ይገኛሉ። እናት ባንክ ዘመናዊ ቴክኖሎጂንም ታጥቋል። የኤቲኤም አገልግሎት እንደዚሁም የተለያዩ አገልግሎቶችን በተለይ ከወለድ ነጻ የሆኑ አገልግሎቶችን ጨምሮ ሁሉንም የሚያገኙበት ነው። ለእናቶችና ለሴቶች ደግሞ ይመረጣል። ምክንያቱም አሪፍ አገልግሎቶች አሉ። የአጋሮቻችን መልክቶች እኛ ተሰናበትን። ከወዲሁ ቴክኒሻናችን ያስደምጠናል። ምሽት በሚኖሩ ጨዋታዎች ወልቭስ ከሊቨርፑል፣ ባርሴሎና ከአትሌቲኮ ማድሪድ፣ ኮሞ ከኢንተር ሚላን ያሉትን ጨዋታዎች በቀጥታ ስርጭት ምሽት ላይ እያፈራረቅን ወደ እናንተ እናደርሳለን። ምሽት እንገናኝ። መልካም ቀን ነው። ባባይ ቻው።